እኛ እየሰራንበት ያለንበት መንገድ በጣም የተራራቀ ስለሆነ ማለት ነው። ቤተክርስቲያን በእስልምናው በኩል ግንዛቤ በመስጠት እኔ ከፎይ የተለየ አቋም የለኝም። በቃ ዜሮ ነው። እስልምና ላይ ቤተክርስቲያን እስልምና ንቅበተ እምነት እኔ ቼክ የምታደርገውም አይመስለኝም። ያንን ደግሞ ያልኩበት ምክንያት ምንድን ነው? ሁልጊዜ አንድ መርሃ ግብር ተዘጋጀ ለፕሮቴስታንቶች መልስ ለመመለስ ነው፣ ወይም ደግሞ ከነሱ ውጭ ላሉ ማለት ነው። እስልምናው ላይ ግን ያለው አንድም ስራ እስልምናው ላይ ቤተክርስቲያን መሬት የወረደ ስራ ተሰርቶ አይተናናቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲቪ ቻናል ደረጃ ወደ 3 ነው የሚጠጋ ቻናል አላት። ነገር ግን ከእስልምና በኩል ለሚነሱ ጥያቄዎችም ሆነ እስልምና ስህተት ነው ለማለት አንዲትም ፕሮግራም እስካሁን አላየንም። አይታችኋል? ያያችሁት አለ? ኢኦቲሲ ላይ ሊሆን ይችላል፣ ማህበረ ቅዱሳን ላይ ሊሆን ይችላል። አይታችኋል? አንዲት ፕሮግራም ቤተክርስቲያን የመደበችው እስልምና ላይ የሚሰራ በመምህር ደረጃ አንድ መምህር አለ፣ በቤተክርስቲያን የተመደበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክላኛለች እስልምና ላይ እንድሰራ ብሎ አንድ የተላከ መምህር ወይም ደግሞ ለሙስሊሞች ለሚያነሷቸው ጥያቄዎች የሚመልስ እነሱ ያበሻቀጡትን የሚመልስ መጽሐፍ ቅዱስን ያንቋሸሹትን አምላካችንን የተናገሩትን የተሳደቡትን ለእነሱ መልስ የሚሰጥ እነሱን ኩዌሽን የሚያደርግ እነሱን እንትን የሚል አንድ ያዘጋጀችው መምህር አለ። አንድ ብቻ በመምህር ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። አንድ አለ? የለም አይደለ? ካለ ትሰጡናላችሁ። በዌብሳይት ደረጃ በማህበራዊ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊሞችን አድሬስ እንዲያደርጉ ያስተማራቻቸው ግለሰቦች አለ? ካለ ንገሩን። ኦኬ። ለእስልምና መልስ ለመስጠት የሙስሊሞች አስተምህሮ ውሸት ነው ልክ አይደለም ብሎ የተቃወመ የተጻፉ ቢያንስ 5 መጽሐፍቶችን ትሰጡናላችሁ። በቤተ ክርስቲያኗ በኩል ተወክለው የጻፉ ማለት ነው። ቤተ ክርስቲያኗ ያጸደቀቻቸው ቢያንስ 4 ወይ 5 መጽሐፎች ትሰጡናላችሁ። ዘሆል ሙስሊሞቹ በእስልምናው ሳይድ ግን እንዳለ ክርስትናን የሚያጠለሽ እጅግ በጣም ብዙ መጽሐፍቶች ተጽፈው ገበያ ላይ አሉ። ለምሳሌ ገበያ ላይ አሉ። ተረት ተረት ጽፈው የተናገሯቸው በጣም ብዙ እጅግ በርካታ መጽሐፍቶች ክርስትናን የሚያንቋሽሽ መጽሐፍ ቅዱስን የሚያንቋሽሽ ክርስቶስን የሚሳደብ እግዚአብሔርን የሚሳደብ እጅግ በጣም ብዙ በርከት ያሉ መጽሐፍቶች ሙስሊሞች ያንን ጽፈው ገበያ ላይ በትነዋል። ቤተክርስቲያን ይሄን ለማጽዳት የሰራችው አንድ ስራ አለ፣ አንድ መምህር አለ፣ የመደበችው ግሩፕ አለ፣ የመደበችው ማህበር አለ። ነገሩን ካለ ችግር የለውም። እኛ ምንም ችግር የለብንም፣ ለመቀበል ችግር የለብንም። አለ አንድ መምህር አለ። በዚህ ልክ ሶሻል ሚዲያ ላይ ከሶሻል ሚዲያ አልፎ እንደዚህ መሬት ላይ እስላሞቹ ይሰራሉ። ለምሳሌ ይህንን ቤተክርስቲያን የተቃወመችበት ወይም ደግሞ ለዚህ መልስ ለመስጠት ወይም ደግሞ ይህን አካሄድ በራሷ በኩል ለማድረግ ያደረገችው አካሄድ አለ። ይህንን ለማጥራት የተናገረችው ነገር አለ። እስልምና ላይ የተሰራ ስራ አለ? ካለ ንገሩ። እንዲያውም ከተማ ላይ ይሻላል። የገጠር ቤተክርስቲያኖች ተረስተዋል። ክፍለ ሀገር የምታውቋቸው ልጆች ካላችሁ በተለይ ወሎ አካባቢ የወሎ ክርስቲያኖች ተረስተዋል። እና መሰራት አለበት። ኔስ ዋናው ምንድነው ዓላማችን? ወንጌል ለሁሉም መሰራት አለበት። እነሱ በዚህ መጠን ሐሰትን እንኳን ለማሰራጨት አደባባይ ከወጡ እኛ እውነትን ዘንድ ለምን የምንደበቀው? እውነትን ዘንድ ለምን ቤታችን እንደበቃለን? የለም ይላል። ታዲያ እኔ እፎይ ዜሮ ስል አልሰራንም ዜሮ ነን ሞተናል ስል ለምን ነው የሚከፋችሁ? ታዲያ ለምን ትከፉት? አይ እንስራ ነው የሚባለው። እንስራ አትልም እንዴ? አዎ አልሰራንም ዜሮ ነን። ዜሮ እኮ እንደውም ጤናማ ነው። ኔጌቲቭ ውስጥ ነን። ከዚህ በላይ መሰራት አለበት። ከዚህ በላይ የሚባለው ግን ምን ሰርተን ነው? እነሱ በእያንዳንዱ ከተማ ላይ ወጣቶች ካውንስል ሲያቋቁሙ እንደ ሀገር እንኳን አንድ ወጣት ካውንስል ከሌለ አንተ
ለንጽጽሩ በእያንዳንዱ ከተማ ላይ ወጣቱን የሚይዝ ሲመሰርቱ እንትና አንድ እንኳን ከሌለ ዜሮ መባል አያሳፍርም? በአንደኛው ሴንቸሪ ሊሆነ ፕሮቴስታንቱም ኦርቶዶክስን አታክ ማድረግ ይፈልገው፣ ኦርቶዶክሱም ፕሮቴስታንቱን አታክ ብቻ ማድረግ ይፈልገው። ስለዚህ ሁለቱም ወጣ ብለው መስራት ወጣ አድርገው መስራት ካልቻሉ ቅድም እንዳያችሁት ይሆናል ማለት ነው። ኮመንቱ ላይ ያያችሁት ሁለቱም ፕሮቴስታንቶችም አሉበት እዛ ውስጥ። ስለነሱ ብዙም የሚመለከተን ስላልሆነ ነው። እኔ ፕሮቴስታንት ነኝ፣ መንዙማው ይመቸኛል። እኔ ፕሮቴስታንት ነኝ፣ እንደዚህ ይመቸኛል። እምነት ከሆነ የራስን የምትይዝበት ነው። ሁለት ቦታ መቀላወጥበት አይደለም። በቃ ልታከብር ትችላለህ የሰው እምነት። ሰዎቹን ደግሞ እንደ ሰውኛ እንወዳቸዋለን። ፔሬድ። ማንኛውም ሰው አማኝ ሆነ አማኝ አልሆነ፣ ክርስቲያን ሆነ ሙስሊም ሆነ፣ ሲፈልግ የቴስት ይሁን ሲፈልግ ደግሞ የፈለገውን ድንጋይ የሚያምልክ እንደ ሰውነቱ ይከበራል። ለማንኛውም ሰው የምታደርግለትን ሪስፔክት ለሱም ትሰጠዋለህ። ቢራብ ታበላዋለህ፣ ቢጠማ ታጠጣዋለህ፣ ቢታመም ታስታመመዋለህ፣ ትጠይቀዋለህ። አቅም በሚፈቅድ በሚችለው ሁሉ ታደርግለታለህ። ሁለት ሃይማኖት ግን አይያዝም። በመጽሐፍ ቅዱስ ሕዝቅኤል ላይ ካያችሁ ደጋግመው አመነዘራችሁ የሚላቸው እነማንን ይመስላችኋል? እስራኤሎች። ለምንድን ነው አመነዘራችሁ የሚላቸው? ሌላ ሲከተሉ አመነዘራችሁ ይላቸዋል። ደጋግሞ ሲቀጣቸው የነበረው እስራኤሎች ሲቀጡ የነበሩት ተጨማሪ ነገር አድ ሲያደርጉ አመንዝራቸዋል ተብሎ መቅሰፍት ይመጣባቸው ነበረ። ሁለት ቦታ ላይ አይወጣም ሁለት እግር አለኝ ተብሎ እንደሚባለው። ስለዚህ እንደዛ ነገር ነው። ክርስቲያን፣ ወደ ቶፒክ ብንመለስስ? በጣም ብዙ ነገር የሚያስወሩ ነገሮች አሉ እውነት ለመናገር እና በጣም ብዙ የምናወራቸው ነገሮች አሉ። እግዚአብሔር ከፈቀደ ግን ወደፊት ያለውን ነገር ደግሞ በደንብ የምናወራና የምናጠራ ይሆናል ከእግዚአብሔር ጋር። ግን ሰው እናንተ ቢያንስ እዚህ የምትሉ ይሄንን ላለማድረግ ሞክሩ። ህብረታችሁን ለዩ፣ አቋም ይኑራችሁ። ክርስቲያናዊ ማይንድ ሴት ያስፈልጋል። በቃ ክርስቲያናዊ ማይንድ ሴት፣ ኦርቶዶክሳዊ ማይንድ ሴት ፍጠሩ። የመጨረሻ መልእክቴ ለዛሬ ይሄ ነው። ወደ ቶፒካችን እንመለስ። ወደ ቶፒካችን እንመለስና ዛሬ አላህ አምሳያ የለውም የሚለው ላይ ይሆናል። አላህ አምሳያ የለውም ሲባል ምን ለማለት ነው? ከምን አንጻር ነው የተነገረው የሚለውን የምንመለከት ይሆናል ማለት ነው። አምሳያ የለውም የሚለው ደጋግሞ የሚነሳ ክፍል ነው። በእስልምናው ደጋግሞ ከሚነሱት ውስጥ አላህ አምሳያ የለውም፣ አላህ ቢጤ የለውም እና አላህ ልጅ የለውም፣ አልወለደም፣ አልተወለደም፣ እሱ ሰሚ ተመልካች ነው እንደዚህ የሚሉ ጥቅሶች ደጋግመው ጮክ ብለው በእስልምናው ሳይድ ይነሳሉ። ኤክላስ ላይ ያሉትን ሱረቱ ኤክላስ ላይ ያሉትን ደጋግመን አፍርሰናቸዋል። እሱ ከምን አንጻር እንደተነገረ ደጋግመን ገብተንበት ደጋግመን ወደ 2-3 ጊዜ አፍርሰነዋል። እሱ ማለትም ከምን አንጻር እንደተነገረ በሙፈሲሮቻቸው እንደገና ደግሞ ከአውዱም አንጻር ተመልክተን ማሳየት ችለናል ማለት ነው። ዛሬ የምንመለከተው አላህ አምሳያ የለውም የሚለውን ይሆናል ማለት ነው። አላህ አምሳያ የለውም ሲባል ምን ማለት ነው የሚለውን የምንመለከት ይሆናል። ሙና እንዴት ነሽ? እፎይ፣ ወደ ቶፒኩ ከመሄዳችን በፊት አንድ ጥያቄ ነበረኝ ለአንተ ብጠይቅስ? ቶፒኩ ላይ ቅድሚያ ጥያቄ በኋላ። አይ ሜጋባይት ሊያልቅብኝ ስለሆነ። ምንድነው ጥያቄው? ቶፒኩ ጋር የሚገናኝ ነው? አረ አይደለም፣ በክርስትና ላይ ነው። እሺ ትንሽ ቆይ ትበልና ለነቢያቶች የተገለጠው እሺ ለነቢያቶች የተገለጠው አምላክ ማን ነው? ስሙ እነሱ የሚያውቁት አምላክ ማለት ነው። አሁን እግዚአብሔር ሀገር በቀል ነው፣ ኢትዮጵያዊ ስሙ ነው። እነሱ የሚያውቁት እነሱ ፈጣሪያችን ነው ብሎ የሚጠሩት አምላክ ማን ነው? ኦኬ
አንተ ማን ነው ብለህ ነው የምታውቀው? እኔ አ፣ እኔማ አላህን ነው ማመልከው። በነቢያቱ የተገለጠው አላህ ብለህ ነው የምታውቀው አንተ? አዎ አላህ ነው። አሁን እስልምና ላይ ብትሄድ ሁሉም አገር ላይ አላህ ነው የሚመለከው። ለአላህ ደግሞ ሌላ ስም የለው። የቱም ሀገር ብትሄድ ሌላ ስም የለውም። አሁን አረማይክ በአረማይክኛ ሰርች አድርጌ አሁን አንድ ቀን አሚር ማለት ነው አሚር በአረመኛ አሚር አዳምጠሽ። ቁርአን ምን ቋንቋ ነው? ቁርአን አረብኛ ነው። ከአረብኛ ውጭ ቁርአን ሌላ ቃላቶች ይዟል? አሁን ያለው ቁርአን ላዝም ድንገት ሲቀድም ያወረዱ መጽሐፍቶች አሉ። አሁን ቁርአን ለኛ ለነብዩ ትውልድ ነው የወረደው እንጂ አልጠየቅኩም። ቁርአን ግልጽ አረብኛ ቋንቋ ነው አይደለ? ነው። ስለዚህ ከአረብኛ ቋንቋ ውጭ ከተገኘበት ውሸት ነው ማለት ነው። አረብኛ ነው። ስለዚህ አረብኛ ብቻ ነው ማለት ነው። ማለት አሁን ከአረብኛ አላህ Subhanahu Wa Ta'ala ሲናገር በቁርአን ላይ ይሄን ቁርአን በአረብኛ ቋንቋ ወረድን ነው አለው። ጎበዝ። አላህ የሚለው ስም ምን ቋንቋ ነው? አንድ ነገር ልንገር፣ አረቦች ዘር ሐረግ የትኛ ሐረግ የዘር ሐረጋቸው የት ነው? እስማኤል ነው አይደለም? ቆይ ይህን መልስልኝ። አረቦች የመጡት ዘራቸው ከየት ነው? ኦኬ አሚር በጣም እያሳካኝ ነበር። እኔ ምን ነበር የጠየኩ? እኔ ጠየኩ ምን ነበር? እኔ ጠየኩ ምን ነበር? እያሳካኝ ነበር። ስታክ ማድረጌን አላወኩም። ቁርአን አረብኛ ግልጽ ነው ካልከኝ በኋላ አላህ የሚለው ስም ምን ቋንቋ ነው? አረብኛ ነው። አንዴ ጎግል ላይ ቆይ አላህ የተገለጠላቸው አምላክ ማን ነው? እሺ መልስ። ቆይ አዳምጥ። ሎክ አላህ የሚለው ስም ምን ቋንቋ ነው አልኩት? አረብኛ ነው። መልስልኛ። አዳምጥ። ስለዚህ ከአረብኛ ውጪ ከመሐመድ ውጪ ለአረቦች ነብይ የተላከ የለም። አላህ የሚለው ስም ደግሞ አረብኛ ነው። እሱም የመጣው በ6ኛው ሴንቸሪ ነው። ስለዚህ አላህ የሚባል ጣዖት በነቢያት አልተሰበከም ማለት ነው። አንተ የምታውቀውን አላህ ውጪዝ አንተ የምታመልከው አላህ ለነቢያቶቹ እንደዛ አይነት አላህ የሚባል አምላክ የለም። ስለዚህ ዘጸአት 3 ላይ እንደሚናገረው ቁጥር 13 አካባቢ ያህዌ ያለና የነበረ ስሙ እሱ በነቢያቶች የተሰበከ ነው። አላህ የሚለው አንተ ራስህ በነገርከን በ6ኛው ሴንቸሪ የመጣ ስሙ አስቀድሞ በነቢያት የማይታወቅ ነው። ክርስቲያን እሰማለሁ ግን ሜቢ ቀጥለው እየተጠራጠሩ። ኦኬ ስለዚህ ወደ ቶፒኩ መልሰው። እሺ የነቢያቶች ፈጣሪ ማን ነው ያለው? ቶፒክ ላይ ሂዱ። ይሄ ነገር አያዋጣችሁም። አንዴ መልስለት። ጥያቄ አትዝላል። ለሌላ ነብይ አንዴ መልሶል። በደንብ ጽድት አድርጎ ነው የመለሰለት። በነገራችን ላይ የሚመልስልኝ ከሆነ በዚህ ጉዳይ እኔም ቆንጆ ጥያቄ ነበረኝ፣ ግን ወደ ርዕሳችን እንመለስ። ሚዩት አድርጋ እንዴ! ሚዩት አድርጋ። አላህ ማንንም አይመስል ምለት ታምናለህ? ሰሎ ላይ ነብይ አላረግም። ጥያቄ ለምን ታልፋላችሁ? ልጁ የጠየቀው ነብያቶችም ተመልሶለታል። ኦኬ አላህ ማንንም አይመስልም ወደሚለው ቶፒክ መልሰው። በቋንቋ ጉዳይ እንቀጥልበታለን ወደፊት፣ ችግር የለውም። ሳላህ አለ ሳላህ አላህ ማንንም አይመስልም የምትሉ ና አላህ ማንንም አይመስልም። አላህ አይመስልም። አላህ ማንንም አይመስልም። አሚር
ኦኬ ማንንም አይመስልም ስትል በምኑ? እሺ አንደኛቸው አውሩ። ማንንም አይመስልም ስትል በምኑ? የትኛውም ነገር በአካልም ደረጃ በማንኛውም ነገር አይመሳሰልም። ወለም የኩን ለሁ ኩፉወን አሐድ ብሎናል። እሱም ምን አገናኘው? ወለም የኩን ለሁ ኩፉወን አሐድ ማለት አይመስልም ማለት ነው። በምን ብዬ ነው ጠየቁ? ምላሽ ይሆናል። ቢጤ የለውም እኮ ምኑ ያው ላላ ከኛ ጋር የሚመሳሰል ነገር የለውም ማለት ነው። ከፍጡራን ጋር የሚመሳሰል ነገር የለውም። እጅ አለው የለውም? አለው ግን የእጅ ከፍጡራን ጋር አይመሳሰልም። እጅ አለው አልከኝ እኮ። እጅ ማለት ምን ማለት ነው? እጅ ማለት አካል ነው። ስለዚህ አላህ እጅ የሚባል አካል አለው። ግን አሁን እጅ የሚለው አደምን በእጅ የፈጠርኩት ብለዋል። እጅ እንዳለው እዚህ ቁርአን አንቀጽ መረዳት እንችላለን። ግን ይሄን እጅ አሁን ከሰው ጋር ይመሳሰላል ወይ ከፍጡራን ጋር ይመሳሰላል ለማለት እሱ ደግሞ ቋላ በቁርአኑ ላይ ወለም የኩን ለሁ ኩፉወን አሐድ ብሎናል። ስለዚህ ቢጤ የለኝም ማለት አይመሳሰልም ማለት አይደለም። በመጀመሪያ ደረጃ ፎር ሴክ ኦፍ አርጉመንት ግን አንተ ባልከው ብስማማም እጅ በሚለው ግን ተመሳስለናል። እጅ የምትለዋ ስም እንኳን ታገናኘናለች። እሱም እጅ አለው እኔም እጅ አለኝ። ለምንድን ነው እሱ በአይምሮ የተቀረጸን ከአንተ ጋር የሚመሳሰል አካል የምታመልከው? አንድ ጥያቄ ልጠይቅህ። በክርስትና ላይ አሁን ለአብ ለወልድ ለመንፈስ ቅዱስ አካላቶች የላቸውም? እኛ አንዳንድ መንፈስ ነው ብለን ነው የምናምነው። እግዚአብሔር መንፈስ ነው። አካል የለውም። አሁን ሊቃውንቶች ድረስ ችግር የለው። አካል ስንል እኛ ምንድነው በሊቃውንቱ የሚታመነው? አካል ብትን አይደለም ዝሩ አይደለም ለማለት ነው። አካል የምትለዋ የምንጠቀመው እኛ የተበተነ አይደለም ለማለት ነው። ስለዚህ ቆይ ጣልቃ ትግባ ይጨርስ አሚር። ስለዚህ እኛ አካልን ስንጠቀም ዝሩ አይደለም የሚለውን ነው። ሊቃውንቶቹ አካልን ይጠቀሙታል። አካል የሚለውን ቋንቋ ይጠቀማሉ። የሚጠቀሙበት ምክንያት ምንድን ነው? ግን ዝሮ አይደለም ወይም ደግሞ ብትን አይደለም ለማለት ነው። የኢትዮጵያ ሊቃውንት ናቸው ሄደን የሚጠቀሙት። እርሊ ቸርች ፋዘርስ ላይ እንደዚህ አካል ፓርቶችን ጠርተውም በእንትን አይጠቀሙትም። የኢትዮጵያ ሊቃውንቶች ግን የሚጠቀሙት እንደናንተ አለው ለማለት ለማጽደቅ፣ ፊት፣ ኋላ፣ ጀርባ፣ እጅ፣ እግር ለማጽደቅ ሳይሆን ብትን አይደለም ዝሩ አይደለም ለማለት ነው አካልም የሚጠቅሱት። ያው ዞሮ እጅ አለው ማለት ነው። አናጸድቅም። እጅ ምትል ብል ፓርት ያለችው ፈጣሪ አናጸድቅም። ግን መጽሐፍ ቅዱስ አስድቆታል ይሄን ነገር ኖ በእኛ ያለው ነገር ሁሉ ነገር በወልድ በመንፈስ ቅዱስ ሰለስቱ ምዕትም ላይም ሃይማኖተ አበው ላይ የተጠቀሰው ሰለስቱ ምዕት ሃይማኖተ አበውና 15ኛው ሴንቸሪ ላይ የተጻፈው ምን ነበረ? መጽሐፈ ሜላድ። እነሱ ኮት የሚያደርጉት የሚጠቀሙት አንድ ደግሞ ጠፋኝ፣ ኢንጂነር ማን ነው የሚባለው? መምህር ዮሐንስ የራሱን አቋም አላስቀመጠም፣ ግን እንደዚህ የሚል አለ ብሎ የተናገራታለች። ሜንሽን አላደረገም። መምህር ማን ነው? ኢንጂነር ማን ነው? ዘበና አለ። ዘበና አልተናገረበት። የሆነ ወጣት የሆነ ሉጫ ፀጉር የእሱንና የሳቸው ነቃ ጥበብ ነቃ ጥበብ ጎበስ። የእሳቸው ነቃ ጥበብንም ሰምቼዋለሁ። ሙሉ ወደ ስንት ሰዓት ቪዲዮን ገብቼ አዳምጬዋለሁ። ምን ለማለት ፈልገው ነው ብዬ ዝሮ አይደለም ብትን ላለ ማለት ነው ብሎ አስረውታል። እሳቸውም አስረውታል። እንደዛ ካሉ በኋላ አስረውታል። ቀጥል አሰማው። ምንም እኛ አባቶቻችን በዚህ ትምህርት ላይ ምንም
እንትን ስለሆነ ማዳመጥ እንችላለን። ምንድነው ሙስሊሞች ቆርጠው ቀጥል ናችሁ። ግማሽ አታዳምጡሽ፣ ሙሉ አዳምጡ፣ ሙሉ ቪዲዮም ማለት ነው። ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ለመለኮት ምን የለውም? ላይ የለውም፣ ታች የለውም፣ ግራ የለውም፣ ቀኝ የለውም። አስቀድመውም በቀኝ በእግዚአብሔር ቀኝ ምናምን ብለው ተናግረው ነበር፣ ግን አሰሩት መለሱና። ስለዚህ አካልን ለማጽደቅ አካል የሚለውን which is ብትን አይደለም ዝሩ አይደለም ሚለውን ለመሸሽ ነው አካል እንትን የሚሉት ሊቃውንቶቹ ማለት ነው። ዝሩ አይደለም የምትለዋን ለማጽደቅ ነው። እላይም አይደለም እታችም አይደለም። ለመለኮት እንደዛ አይነገርም። ከላይ ነው ከታች ነው ተብሎ አይነገርም። ግራ አለው ቀኝ አለው ተብሎ አይነገርም። ለመለኮት ቀጥል። ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት በላይ ነው። ለመለኮት ምን የለውም? እላይ የለውም፣ እታች የለውም፣ ክበብ የለውም። ምንም ያካብበው ነገር የለም። ምንም ያዋስነው ነገር የለም። ፊት የለውም፣ ጀርባ የለውም። ቅድምም ብለናል አሚር መጽሐፋችሁ ላይ ለምሳሌ እንትኖቻችሁ አዳም ላይ ያለው ሰው ላይ ያለው ሁሉ እግዚአብሔር ላይ ያለው ብለው ነው የሚያስተምሩት አልከኝ አይደለም? የእሳቸውን አንድ ቪዲዮ እዛው የሚያዞሩት የለውም፣ ጀርባ የለውም፣ ፊት የለውም። እንደዛ ተብሎ አይነገርም። ለፍጡር ነው የሚነገረው። ጀርባ ካለ ኋላ ፊት አለ ማለት ነው። ፊት ካለ ደግሞ ስፔስ አለ፣ ፕሌስ ውስጥ ገቨርን ይደረጋል ማለት ነው። ታች ላይ ተብሎ ግራ ቀኝ ተብሎ ሊነገርለት ይገባል። አይነገርለትም። ነገር ግን ዝሩ አይደለም ብትን አይደለም ለማለት ነው እኛ ሊቃውንቶች የሚጠቀሙት። ኦኬ መልስ። እሺ አካሉ ረቂቅ ነው፣ ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝሩ ነው ማለት አይደለም። ያልኩ ማለት ነው እግዚአብሔርን አይደለም ዝሩ አይደለም። ቅድም እኛ እናንተን የምንጠይቃችሁ ማለት ነው እጁ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው ብለን እንደምንጠይቃችሁ የተበተነ ከሆነ ዱቄ ፈይተ እንደምበትነው ማለት ነው። እንደዛ አይደለም ለማለት ነው። የኛዎቹ አካልን ሲጠቅሱ እሱን እንደዛ እንዳትጠይቅ ነው። እናንተ ጋር አሁን ይሄ አይታወቅም። እጁ እዛ ጋር ሊሆን ይችላል፣ እግሩ እዛ ጋር ሊሆን ይችላል። አይ እንደዛ አይደለም ካላችሁ ደግሞ የተገጣጠመ ይሆናል። የተገጣጠመ ከሆነ እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። ስለዚህ ፈጣሪ አምሳያ የለውም የሚለው ይወድቃል ማለት ነው። እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። እሱ ሁለት እግር አለው እኔም ሁለት እግር አለኝ። እሱ ሁለት አይን አለው እኔም ሁለት አይን አለኝ። እሱ ሁለት ጆሮ አለው እኔም ሁለት ጆሮ አለኝ። እሱ ፊት አለው እኔም ፊት አለኝ። እሱ ባት አለው እኔም ባት አለኝ። እሱ አምስት ጣቶች አሉት እኔም አምስት ጣቶች አሉኝ። የተገጣጠመ ከሆነ ልብ በል አሚር አምሳያ የለውም የሚለው ውድቅ ይሆናል። አይ የተበታተነ ነው ካልክ ደግሞ አላህ አንድ መሆኑ ይቆማል ማለት ነው። እዛ ጋር ሁለት እጅ አለው፣ እዛ ጋር ሁለት እግር አለው፣ እዛ ጋር ሁለት ፊት አለው፣ አይ ሚን ፊት አለው፣ እዛ ጋር ሁለት ጆሮ ይኖረዋል፣ እዛ ጋር ባት ይኖረዋል፣ እዛ ጋር እግር ይኖረዋል። ከሁለት አንዱ ነው የሚሆነው። ወይን የተገጣጠመ ነው ወይን የተበተነ ነው። ስለዚህ አምሳያ የለውም የሚለው እናንተ ጋር ሎጂካሊ በቀላሉ የሚመታና የሚወድቅ ነው ማለት ነው። ስለዚህ ወይን አምሳያ የለውም ስትሉ ምን ይሆናል ማለት ነው? አይ መልኩ አይመሳሰልም ይሆናል ማለት ነው። መልክ አለመመሳሰል ደግሞ በፍጡራንም ብዙ ማይመሳሰል አለ። ለምሳሌ አርሹ አይመሳሰልም ከምንም ጋር፣ በጣም ግዙፍ አካል ነው ብላችሁ የምታምኑት። ኩርሲው ከማንም ጋር አይመሳሰልም። ሰሙድ ከማንም ጋር አይመሳሰልም። አይ አይኑ የማንንም አይመስልም የምትሉ ከሆነ አሻራ እንኳን አይናችሁ ነው የምታወጡታል። አይናችን ከማንም ጋር አይመሳሰልም። ለዛ ነው መታወቂያ በአይናችን አሻራ የምንሰጠው። እጃችን አሻራ የምንሰጠው እርስ በርሳችንም ስላልተመሳሰልን ነው። አሻራችን ስለማይመሳሰል ነው። ስለዚህ ምኑን ነው አይመሳሰሉ የምትሉት? በጭንቅላት በሰው ጭንቅላት የተቀረጸ አምላክ ይሆናል ማለት ነው አምላካችሁ። የኛ ምን ይላል? በፍጹም ከማንም ጋር ልመሳሰልም ይላል። ምክንያቱም እነኚህን አካላቶች በሙሉ የፈጠረ እሱ ነው።
ጆሮን የተከለ እሱ ነው። ዓይንን የተከለ እሱ ነው። እሱ ይሰማበት ዘንድ ጆሮ አታስፈልገውም። ጆሮ የምትባል አካል አይደለ የምታስፈልገው እሱ መስሚያ። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይንስ በምን ምሳሌ ታስተያዩታላችሁ ይላል። በምንም አታመሳሰለው። እጆቹ ሁለት እጆች ብለህ ማመሳሰል አትችልም። ሁለት ጆሮች ብለህ ማመሳሰል አትችልም። ሁለት ዓይኖቹ ብለህ ማመሳሰል አትችልም። በምንም አታስተያየውም፣ በምንም አታመሳሰለው። ታዲያ ለምንድን ነው ሙስሊሞች ሊመሳሰል የሚችልን አምላክ የምታመልኩት? አምሳያ ያለውን ለምንድን ነው የምታመልኩት? ከጭንቅላት በላይ ታልሆነ ፈጣሪ በአንተ ጭንቅላት ውስጥ የሚታሰብ ከሆነ ፈጣሪ እሱ ፈጣሪ ሳይሆን ፍጡር ነው። ፈጣሪን በእሙላት አካበኸው አውቀኸው ልደርስበት አትችልም። ፔሬድ። አንድ ዶክተር እንኳን ተምሮ ዶክተሬቱን ለማግኘት አይ ቲንክ ወደ 10 ምናምን ዓመት ይፈጅበታል። ወደ 20 ዓመት የሚቀርብ ማለት ነው። አንድ አይን ላይ ስፔሻላይዝድ ለማድረግ ከ20 ዓመት በላይ ይፈጅበታል። እቺን ለማወቅ እቺን ትንሿን ለማወቅ ማለት ነው። ከ20 ዓመት በላይ ይፈጅበታል። አምላክህን የፈጠረህን ሰማይ ምድርን ማይወስኑትን ፍጥረታትን በሙሉ የሚያዋስንን በሙላት ልታውቀው አትችልም። በቀላሉ አንድ ሲደመር አንድ አንድ ሲደመር አንድ ሲደመር አንድ እንዴት 3 ይሆናል? በማትስ ካልኩሌሽን ፈጣሪ የምወሰነው ከሆነ አንተ እያመለክ ያለው አንድ ብቻ የሚባለውን ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት አይን ያለውን፣ 5 ጣቶች ያሉትን፣ ሁለት እግሮች ያሉትን፣ ሁለት ባት ያለውን ከሆነ ለአንተ ቀለል ብሎ ከተመቸህና እሱ እውነተኛ አምላክ መስሎ ከታየ አምሳያ የለውም ሳይሆን የሚባለው አምሳያ ያለው ነገር ግን ለአይምሮህ የተመቸ የተፈጠረ ነው እያመለክ ያለው። የኛ ፈጣሪ ግን በምንም ልመስለው አትችልም። በምንም ልታመሳስለው ልታወዳደረው አትችልም። ያው በማትስ ሕግም አይገዛውም። ምክንያቱም ማትስ ራሱ የተፈጠረ ነውና የተፈጠረ ፈጣሪን ሊገልጸው አይችልምና። እሺ ሊቃውንቶች እጅ አለው እግር አለው እና ባት ምናምን አለው ያሉት ከየትም የሌለውን ነገር በቃ ፈጣሪ ያልጠቀሰውን ነገር ከየትም የሌለውን ነገር አምጦ እንዴት አመጡ የሚል እንዴት ማለት የትኞቹ ሊቃውንቶች? እሱ ጋር ወልድም አብም በእኛ ላይ ያለው አካል ሁሉ አለው የሚለው ጋር ሊቃውንቶችም ሁሉ ሊቃውንቶች ይህን ነገር መስክሯል ማለት ነው። ይሄ የትኞቹ ሊቃውንት? አሁን እኮ ነገር 900 ሊቃውንት አዎ ወደ 900 ሊቃውንቶች ምናምን ነው የሚለው። እስቲ ክፈተው። 900 ሊቃውንት ማለት አሪያም አላስታውስም ግን ቅድም የከፈትኩልህ አሚር ቅድም የከፈትኩልህ አሁን ሊቃውንት ናቸው። ሊቃውንት ከሚባሉት ውስጥ አንዱን ነው። ቅድም አካል ሲሉ የኛዎቹ ዲፊኒሽን ላይ እንለያያለን ብያልኩ ለዚህ ነው። ኤኒዌይስ ብቻ ግን አካል የሚለው እንደዚህ ከሆነ ጤናማ እሱ የፈጣሪ ባህሪ እንዳልሆነ ገብቶሃል ማለት ነው። አሁን ጥያቄ የሆነብን እናንተ ጋር ላይ የለም የሚለው ነው። እሺ መጽሐፍ ቅዱስ ላይ እጅ እግር የለውም ይላል አይደለም መጽሐፍ ቅዱስ። ሊቃውንቶች ደግሞ ከየተመጡት ይሄን ነገር እነሱ ሃይማኖቱን እንዲጣራ ፈልጎ ነው ወይስ ምንድነው? አሚር በግብር አካላት ተገልጿል ብያለሁ። ፈጣሪ ፈጥሮናል። እጆቹ ሰሩን ተብሎ ሊናገር ይችላል። ሎክ አብዱ ሚውት አድርጋ እንዴ እግዚአብሔር በእጆቹ ፈጠረን ተብሎ ቢነገር መጽሐፍ ቅዱስ የተጻፈው እንደናንተ የሆነ እግዚአብሔር ቃል በቃል እየተናገረ ከዛ ወዲያ ሰዎች እንደዚህ የጻፉት አይደለም። እኛ እንድንረዳው ነቢያቶች፣ ሐዋርያቶች ጽፈውታል። ስለዚህ እግዚአብሔር እጆች ሰሩኝ ቢል ለምሳሌ እንደው እግዚአብሔር እንደዚህ በእጆቹ ሰሩት ማለት ሳይሆን ግብረ አካላት ይባላል። እጅ ግብሩ ምንድነው? እሱ አሚር የእጅ ስራው ምንድነው? መስራት ነው አይደለ? አዎ
ያ ስለዚህ ፈጣሪ እንደፈጠረን ሌላ የፈጠረን እንዳሌለ ለማሳወቅ ፈጣሪ እጆቹ ሰሩን ቢል የፈጠረን ግን ቃሉ ነው አለ። በቃሉ ነው የተፈጠርነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። የተፈጠርነው በማን ነው? በእግዚአብሔር ቃል ነው የተፈጠርነው። ቃሉ ነው የፈጠረን። በቃሉ የተፈጠርን ነን እንጂ እግዚአብሔር እዛ ጋር ጭቃ አምጥቶ ውሃ አምጥቶ አብኩቶ የፈጠረን አይደለም። ነገር ግን የእግዚአብሔር እጆች ሰሩን ሊባል ይችላል። ለምን? ግብረ አካላት ብለን እኛ እናምናለን። ግብረ አካላት ማለት የአካላት ግብሮችን ሪፈር ለማድረግ ማለት ነው። ያንን ለመጠቆም ነው እንጂ እግዚአብሔር እንደዚህ የአካል ክፍሎች ኖረውት እንደዚህ ፓርቲሽን ምንሰጠው አይደለም። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ 14 ሳይሆን 24 ላይ እግዚአብሔር መንፈስ ነው ይላል። እግዚአብሔር ምንድን ነው? መንፈስ ነው። ያ መንፈስ ደግሞ ምንም ያካብበው የሚያዋስነው የሌለ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ነው። ስለዚህ ክፍሎችን ከሰጠ ሊሚቴሽን አለ ማለት ነው። ክፍሎችን ከሰጠ ስለዚህ አላህ ማንም አይመስልም ያልከው እጁን ላሳይህ። አደምን በስንት እጁ ነው የፈጠረው አላህ? አሚር ቀጥል። ምን የማውቀው በእጅ የፈጠርኩት ነው የሚለው እንጂ ኦኬ፣ በስንት እጁ እንደፈጠረው በእጅ የፈጠርኩት በቃ ተውሽ። አታውቅም። ስለ አምላካችሁማ መቼ ያስተምሯችኋል? ሁሌ የክርስትና መሳደብ። አሁን አንተ የክርስትናውን ቅድም እሱን ነው የሚሳደቡትን በውሸት የሚተረጉሙትን ምናምን ይዘህ መጣህና ጠየቅ። የራስን ግን አላህ ስንት እጅ እንዳለው አታውቅም። እግዚአብሔር እንደዚህ ያለው ብለው የራስ ስንት እጅ እንዳለው አላሳዩም። ይሄው አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አላህ ሁለት እጅ አለው። ስለዚህ አላህም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። በቁጥር ከአላህ ጋር እኔ ተመሳሳይ ነኝ። አላህ ከኔ ጋር ይመሳሰላል። እሺ እፎይ የቅድሙን ጥያቄ መልስልኝ እስኪ። ይሄን ከመለስከኝ ወላሂ ገብቶልሃል። በቃ እሺ እሱ ገብቶልኛል። እሺ የቅድሙን መልስልኝ። ምንድን ነው እሱ? አሁን እግዚአብሔር የሚለው ቃል ማለት ነው ወላሂ አሁን የተለያዩ ሀገሮች ስትሄድ ማለት ነው የፈጣሪ ቃል ይለያያል። ክርስቲያኖች የሚጠሩት ቃል ማለት ነው። ግን ነቢያቶች የሚያውቁት አምላክ እነሱ አምላክ ነው። ይሄንን ምን ያሁን ላጥራልህ በቀላሉ ማለት ነው። ኦኬ ማን ነው? እስልምና ከሙሐመድ በፊት አለ ብለህ ታምናለህ አይደል? አንተ ሙሴ የሚናገረው ቋንቋ ምን ነበር? ሙሳ በጣም ነው ማለት ነው። አታውቅም። ሙሳ አረብ አልነበረም። አላህ የሚለው ስም አረብኛ ነው። ሙሳ ማን ብሎ ነበር አምላኩን የሚጠራው? ኢብራሂም ማን ብሎ ነበር አምላኩን የሚጠራው? እሺ አንዴ ጎግል ላይ ሂድ። አንተን ጎግል እዛ ይዘህ ማም ነው አላህ እዛ ጎግል ተረት ማንበብ ስራችሁ ነው። አረማይክኛ ላይ ወላ ክርስቲያኖች ሰርች አድርጉ። እንዴት እንደሆነ ልንገራችሁ፣ ባጭሩ እንዴት እንደሆነ ልንገራችሁ። ሚውት አድርግ። የሙስሊሞችን ሎጂክ ብቻ ልንገራችሁ። ቆይ አንዴ ሚውት አድርግ። እስልምና ከሙሐመድ በፊት 124,000 ነቢያትና መልእክተኞች ተልከዋል ብለው ያምናሉ። ሱራ 14 ቁጥር 3 ላይ ደግሞ ለሁሉም ሀገር ለሁሉም ህዝብ በገዛ ቋንቋቸው መልእክተኛ ልከናል ብለው ያምናሉ። አላህ የሚለው ስም ደግሞ አረብኛ ነው። አረቦች ብቻ ናቸው የሚጠቀሙት። ምክንያቱም አላህ የሚለው ቃል አረብኛ ስለሆነ። ኦኬ ለቻይና መልእክተኛ ተልኮ ከነበረ ስሙን ማን ብሎ ነበር የሚጠራው? በቋንቋቸው ላክን ስላለ አላህ ብሎ የሚጠራው ከሆነ ቻይኖች የሚናገሩት አረብኛ ነበር ማለት ነው። ነው በቋንቋቸው ላክ ነው የሚለው አላህ። ኦኬ ችግር የለውም። ለቻይኖች የተላከው ነብይ ማን እንደሆነ ትነግረናለህ? ከርዕሳችን በጣም እያስወጣን ስለሆነ ማለት ነው። ካላወቅ በቃ ዝም በል። ማን ነው ለቻይኖች የተላከው መልእክተኛ? አምላኩን ማን ብሎ ነበር የሚጠራው ከሙሐመድ በፊት? ታሊኳን እንደ ለቻይና በቃ ይሄን ሂድና ተማር ማለት ነው። አታውቅም። አየህ መልስ ለኛ ይሄን ጥያቄ። አዎ ለሁሉም በቋንቋቸው። እሺ አሚር
ቅድም ብሎ ነበረ ሱራ 14:4 ላይ ለነገድ ለሁሉም ነቢያቶች እንደተላኩ ስለሚታመን ነው። በእናንተ እንደዛ ይታመናል። ለእያንዳንዱ ቋንቋ ተልኳል ብሎ ያስቀምጠዋል ክፍሉ። ከመልእክተኛ ማናቸውንም ልብ በል፣ ከመልእክተኛ ማናቸውንም ለእነሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም። አላህ የሚሻውን ሰው ያጠማል፣ የሚፈልገውን ሰው አላህ ያጠመዋል፣ የሚሻውን ደግሞ ያቀናዋል። እርሱ አሸናፊው ጥበበኛ ነው ይላል። ስለዚህ ለሁሉም ቋንቋ ከተላከ አሚርን ጠይቅ። ሙሴ አምላኩን ምን ብሎ ነው የሚጠራው ነበረው? ሙሴ አምላኩን ምን ብሎ ነው የሚጠራው ነበረው? ለምን ሙሴ ጋር ትሄዳለህ? አይ ሙሴ ጋር ትሄድ፣ ቀድሞ ነቢይ ነው። ሙሴ ጋር ትሄድ። ምክንያቱም ለሁሉም ቋንቋቸው ተልኳል ካለ በኦሮምኛ ምን ተብሎ ነው የተላከልን? በአማርኛ ምን ተብሎ ነው የተላከልን? በትግርኛ ምን ተብሎ ነው የተላከልን? በቋንቋችን በቋንቋቸው ተልኳል ስለሚል ማለት ነው። ስለዚህ መጽሐፉ ነው የወረደው በቋንቋቸው ወይስ የአምላክ ስም ነው በቋንቋቸው የወረደው? ሎክ ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቻቸው የኔ ወገን ቋንቋ እኔ ኦሮሞ ከሆንኩ አማርኛ አይመለከተኝም፣ ትግርኛ አይመለከተኝም፣ እንግሊዝኛ አረብኛ አይመለከተኝም። ኦሮሞ ነኝ። በኦሮምኛ በገዛ ቋንቋዬ ወገኔ አምላኬ ማን ብሎ ነው የላከልኝ? እኔ የምልህ አምላኩ ነው በቋንቋ። አሁን ለምሳሌ አረብኛ ላይ አላህ ተባለ አይደለም? እሺ በቋንቋቸው ነው፣ በቋንቋቸው ተልኳል። ስለዚህ አላህ የሚለው ስም ራሱ ቁርአን ደግሞ ምን ብሏል መሰለ? ቋንቋው አረብኛ ነው፣ አረብኛ ብቻ አጅም ነው። ነቢዩም ከአረብ ቋንቋውም ከአረብ ብሎታል። ስለዚህ አላህ የሚለው አላህ የሚለውን ቅድም ተስማማን እኮ አረብኛ ቋንቋ ነው፣ አረብኛ ቃል ነው። ስለዚህ ቁርአን ውስጥ አረብኛ ብቻ ነው ያለው። አረብኛ ያልሆነ ቃላት ካለው ይህ ቁርአን ግልጽ አረብኛ ብቻ ነው የሚለው ውድቅ ይሆናል ማለት ነው። አሁንም ቁርአን ግጭት ይመጣበታል። ሌላ ቋንቋ ይዟል ካልፈል ሌላ ቋንቋ አረብኛ ውስጥ ቁርአን ውስጥ ከተገኘ ቁርአን ውድቅ ይሆናል ማለት ነው። ምክንያቱም ግልጽ አረብኛ ቋንቋ በሆነ አወረድ ነው ስለሚል ማለት ነው። እኔስ ወደኛው እንመልስልና ዘጸአት ምዕራፍ 3 ላይ ከቁጥር 13 ጀምሮ ሙሴን እግዚአብሔርን ሙሴ ይጠይቀዋል። ስምህ ማን ነው? ማን ልበላቸው ብሎ ይጠይቀዋል። እኔ ያለና የነበረ ያው እሱ አልፋና ኦሜጋ እኔ ነኝ በልና ንገራቸው ይላል። ያዌ ያለና የነበረ ስሜ እሱ ነው ብሎ ይነግረዋል ማለት ነው። ስለዚህ ያለና የነበረ ያህዌ ተብሎ ይጠራል፣ አምላካችን ማለት ነው። ስለዚህ ነገር ግን ከዛ መጽሐፍ ቅዱስ እንደናንተ አይደለም። ምክንያቱም ያለና የነበረ ያህዌ ያለና የነበረ ነው ወይንም አልፋና ኦሜጋ። በአዲስ ኪዳን ዮሐንስ ራእይ ምዕራፍ 1 ላይ ከቁጥር 7 ላይ ቁጥር 17 እስከ 18 ያለና የነበረ እሱ ክርስቶስ ነው። ስለዚህ በአዲስ ኪዳን ግን ስንመጣ ምን አለ? ቋንቋ ይተረጎማል። ስለዚህ አዳፕት ይደረጋል። ለምሳሌ አማርኛው አምላኩን እግዚአብሔር ብሎ ያመሰግናል ማለት ነው። በኦሮምኛ ዋቃ ሊለው ይችላል ከቋንቋ አንጻር። ምክንያቱም ከቋንቋ ራእይ ምዕራፍን አንዴ ክፈተው። ራእይ ምዕራፍ 5 ቁጥር 5-10 ላይ አይ ቲንክ ከቋንቋና ከነገድ ተዋይተናል። እኛ በየትኛውም ቋንቋ ሰው በሚገባው በሚረዳው በአምላክን ኮንሰፕት በሚረዳው ይተረጎምለታል። እኛ እንደ እስልምና ተተርጉሞ መነበብ አይችልም፣ ተተርጉሞ ከዛ እሱ የአምላክ ቃል አይደለም ብለን ዲፋይን አናደርግም። በእስልምና የተተረጎመ ከአረብኛ ውጭ ከሆነ ቁርአን የአምላክ ቃል አይደለም ብለው ነው የሚያምኑት ሙስሊሞች። ታውቃላችሁ፣ ይህን ታውቃለህ አሚርም ብዬ አስባለሁ። አንድ ሰው የፈለገ ቁርአንን ሲሸመድድ ቢሆን ከአረብኛ ውጭ አይድንም፣ ምንም አይጠቅመው፣ አይጎዳውም፣ አይጠቅመውም። መጽሐፍ ቅዱስ ምን ብሎናል? አንዴ መጽሐፉንም ትወስደ ዘንድ ማህተሞችንም ትፈታ ዘንድ ይገባሃል፣ ታርደሃል፣ በደምም ለእግዚአብሔር ከነገድ ሁሉ ከምን ግማሽ አይደለም፣ ኤክስ ዋይ ከሚባሉ ነገዶች ጎሳዎች አይደለም፣ ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋይተህ ለእግዚአብሔር
መንግስትና ካህናት ይሆኑ ዘንድ አድርገሃቸው በምድር ላይ ይነግሳሉ። በሁሉ ቋንቋ ይተረጎማል። ችግር የለውም በሁሉ። ለዚህ ነው ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 እስከ 20 ወደ ዓለም ሂዱ ወንጌል ለፍጥረት ሁሉ ስበኩ ነው ያላቸው። ለአሕዛብ ሁሉ ወንጌል ይሰበካል፣ ለሁሉ። አንተ ዋይ የምትባል ብሔሩን ኤክስ የምትባል ብሔሩን በቋንቋ ይተረጎምልሃል፣ በቋንቋ ይሰበካል። ያ በቋንቋ የሚሰበከው ትክክለኛ የእግዚአብሔር ቃል ተብሎ ይነገራል። በእስልምና ይሄ አይቻልም። ሰላት ማለት አትችልም። በቋንቋ ተቀባይነት የለውም። እድሜ ልክን ከ1 ዓመት እስከ 80 ዓመት ድረስ ሰላት በቋንቋ ብትል ሰላት ከአረብኛ ውጭ ትችላለህ? አምጣ፣ አሁን አምጣ። ትችላለህ ወይ? እሺ አንተ አምጣ። ትችላለህ ወይ? አልችልም፣ ግን አምጣ። በቃ አዳምጣ። ማስረጃ አምጣ። አትችልም፣ አማኝም አትሆንም። ሰላት አንድ ሰው ካልሰገደ ልክ ሰላት አንድ ሰው ጁማን በተለይ የጁማ ሰላትን አይ ቲንክ 5 ጊዜ ነው 3 ጊዜ ነው ክርስቲያን ካሳለፈ ኢቭን ይከፍራል። ሰላት በአማርኛ ወይም በትግርኛ ወይም በኦሮምኛ ወይም በወላይተኛ 80 ዓመት ቢሰግድ አይችልም። ከአረብኛ ውጭ ተቀባይነት የለውም። ሰላት ያልሰገደ ደግሞ ካፊር ነው የሚሆነው፣ ይከፍራታል። ኦኬ። አዛን በአማርኛ ይችላል? አይችልም። ቁርአን በአማርኛ በኦሮምኛ ወይም በትግርኛ መቅራት ይችላል? አይችልም። የፈጣሪ ቃል ይባላል ቁርአን ትርጉሙ? አይባልም። እኛስ ከነገድ ሁሉ ተዋይተሃል። ሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር ለመጀመሪያ ለሐዋርያቶቹ የሰጣቸው ምንድነው? እሱ መንፈስ ቅዱስ ተሞሉ፣ ልሳን ይናገሩ ዘንድ በዓለም ሄደው ይሰብኩ ዘንድ ያንን ያደረገላቸው። በዓለም ሄደው እንዲሰብኩ ማለት ነው። ያንን የተሰጣቸው ሄደው ወንጌል ለፍጥረት እንዲሰብኩ ቋንቋ ተሰጣቸው ማለት ነው። ስለዚህ የእኛ መጽሐፍ ይተረጎማል፣ በትርጉሙም ደግሞ ሰዎች መመለስ ትችላላችሁ ሙስሊሞች። ዳካ አለ አለኝ። አላህ በቁርአን ላይ ተናግሯል። አለ ለአላህ እግር አለ። ስለዚህ ከኛ እግር ዳይሬክትሊ ይመሳሰላል። ከፍጡራን ጋር ተመሳሰለ ማለት አይደለም ወይ ያልክ ነው። ያው ሐሳብህም እንደዛ ይመስለኛል። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። አስለን አንደኛ በቁርአንም ለአላህ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር ብሎ ይናገራል። ማያ አለኝ ስላለ ያ ማያው ከኛ ጋር ይመሳሰላል አይደለም የምትለው? ያንተ ሐሳብ እንደዛ ነው አይደል? አይመሳሰልም ስትል በምኑ ነው? በሁሉ ነገሩ። በምን አወቅ ላልከው፣ አንደኛ በፈጣሪ ንግግር የፈጣሪ ዛቴ አይመሳሰልም ያለበት አለ። አዎ ማስረጃ ፈጣሪ ከማንም ጋር እንደማይመሳሰል የተናገረበት አንቀጽ አለ። ሱረቱ ሹራ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ያለው ለኔ በቂ ነው። እሱ ስለ አካሉ መሆኑ ምንድነው ማስረጃ? ያው ግልጽ ነው እኮ በሁሉም ነገር እንደሚያጠቃልል ግልጽ ነው። ስለ ዛቱ አለመሆኑ ደግሞ ለአንተ ምንድነው ማስረጃው? ይሄ ሁሉ ያው የእስልምና ሊቃውንቶች ሁሉም ያምኑበት ነገር ነው። ለፈጣሪ እጅ አለ ማለት ስለዚህ ሊቃውንቶች ናቸው ያራሙት ማለት ምን አዳፈረ አንተ? ቆይ አንድ ምሳሌ ልስጥህ። ለምሳሌ ለአህያ ጆሮ አለ፣ ለኔም ጆሮ አለ። ስለዚህ የአህያ ጆሮ እና የኔ ጆሮ ተመሳሳይ ነው ብለህ የምታምን ከሆንክ አታ ይሄ በፍጡራኖች ደረጃ ነው፣ በፍጡር ደረጃ
እንዴት ያ በፍጡር ራሱ የሚለያየውን ነገር ከፈጣሪ ጋር እንዴት ታመሳስላለህ? አንድ ሰው ገብቶበታል። ሼክ እንኳን ደህና መጡ። ሰላም ሼክ አቡ ጨረስን እኮ ያልጨረስንም እኮ እንደጋማይ ዳውራች ትልቅ ሰው ስለሆኑ ሼህ ይሰማል። ይሰማታል። ይሰማል ነው ያለው። ማለፍ ወይ ይሰማለው እኔ ኦኬ ኦኬ አመሰግናለሁ እፎይ። እና ይሄን ይሄ በጭራሽ ተቀባይነት የሌለ ሀሳብ ነው። ይሄንን ሀሳብ በተደጋጋሚ እያነሳ እናገኛለን፣ ግን እውነተኛ ማስረጃ ምንም የለም። ቁርአን ራሱ ይሄንን ሀሳብ ያው ማለቴ ይቃወማል። ሌላ ስንት እጅ አለ አንተ? ሁለት እጅ እንዳለማ ግልጽ ነው እኮ። በሁለት ቦታ ሁለት እጅ እንዳለ ይነግረናል አላህ በሱረቱል ማኢዳ እና በሱረቱ ሷድ። በቃ ስለዚህ አላህ ሁለት እጅ አለው፣ አንተም ሁለት እጅ አላችሁ። ቢያንስ ከአላህ ጋር በቁጥር ተመሳስላችኋል። ፈንክሽን እያልኩ አይደለም፣ ጥቅም ወይም አገልግሎት እያልኩ አይደለም። ወደ እሱም እመጣለሁ፣ ወደ ጥቅሙ ስለመጣ ማለት ነው። ቆይ አዳምጠኝ። በቁጥር ተመሳስላችኋል ወይስ አልተመሳሰላችሁም? በቁጥር ለአላህ ሁለት እጅ አለ ማለት ስለዚህ ከኔ ሁለት እጅ ጋር ተመሳሳይ ነው ወይ አይደለም በሚለው ነው እንጂ ስለ ቁጥር አይደለም እኮ። አላህ በፈለገው ሁኔታ ለኔ ሁለት እጅ አለ ብሎ ነገረኝ። ከሱ ጋር ማንንም አይመስልም የሚለው ቁጥርን አይወክልም፣ ቁጥርንም አይጨምርም፣ ቁጥርንም አይጨምርም፣ ማንንም አይመስልም የሚለው መስመር ሁለት ሊሆን ይችላል። ስለዚህ አላህ በቁጥር አራት ሊሆን ይችላል ማለት ነው። አላህ ራሱ እንዴት አላህማ አንድ መሆኑን በብዙ ቦታ ይናገራል። እንዳንተ አይደለም። ቁጥር ምን አገባኝ አልኩት። ቁጥር ምን አገባው እዚህ ውስጥ አለ። እዚህ ውስጥ ቁጥር ምን አገባው አለ።